በጣም በከፋ ሁኔታ ሩታዬ በጣም ታማለች፣ ሆስፒታል ገብታለች። ሳይታሰብ እንግዲህ አያችሁ አይደለ ሩታ የታመመችበት ምግብ አትበላም፣ ፈሳሽም አትወስድም። እንግዲህ ከዚህ በፊትም የደም አነስ አለብሽ፣ የፈሳሽ ነገር ተቆጣጥረሽ መውሰድ አለብሽ፣ ሰውነትሽ ከስቷል በመባል እዚህ ደረጃ ያደረሳት እንግዲህ በማን ይመስላችኋል? መሀላቸው ላይ ነገር ከተው ቤቷን መልቀቋ እንዲሁም ደግሞ በሰው አሉባልታ ህይወቷን የበጠበጠች ማናት? ሩታ ናት። እንግዲህ ህይወቷ እየተበጠበጠና ህይወቷን እየበጠበጠችና ህይወቷን እያበላሸች ያለች ማናት? እውነት ለመናገር የሁሉም ሰው ህይወት እንደዚህ በትዳር ወር እንኳን ሳይቆይ የሚበላሽ ከሆነ እንደ ሩታ እኔ በጣም ነው ያሳዘነኝ። ሀታ እንኳን አርግዛ እንኳን እርፈት ያላገኘች ማለት ነው። እንግዲህ እንዳያችሁት አብርሽ ወደ ቡታጅራ ሂዷል። ቡታጅራ ሄደ ግን ጋሽዬን ወደ አዲስ አበባ ሊያመጣ እንዲታረቁ መላ ስለፈለገ ወደ ቤተሰቦቹ ሂዷል። እንግዲህ በትናንትናው ዕለት እንደሄደ ጋሽዬ ግን መንገድ ላይ ናቸው። ወደ ቡታጅራ ወደ አዲስ አበባ ሲመጡ ግን አልደረሱባቸውም። ሩታ እንግዲህ ሲያማት ሆስፒታል መጣ። ከማን ጋር ሰው አለኝ ነው የምትለው? አስባችሁታል? እኔ ሰው አለኝ ግን እኮ ሰው የላትም። አይገርማችሁም? እና አሁን ላይ የምታሳዝን ምንድነው? ከነ ዘመድ አጥቼ፣ ከነ እህት አጥቼ፣ ከነ ባል አጥቼ፣ ከጎረቤት አጥቼ ብቻዬን ሁኜ ህይወት የተበላሸ ማንስ አይዞሽ ይበለኝ በማለት እያለቀሰች ትገኛለች። ፋለን እውነት እኮ ነው። አስባችሁታል? የሴት ልጅ እንግዲህ አርግዛ የሆዷን በሆድ ልጅ ይዛ እንግዲህ ሆቴል ለሆቴል ዶርም ለዶርም እየተንጓለለች የሩታ ያሳዝናል፣ እውነት ለመናገር ማለት ነው። እና ሀቂቃ ለመናገር እውነቱን ሲገለጥ በጣም ነው የሚያሳፍረው። ሀታ እንኳን ቢጣሉ ምናስር ቢሆን አብርሃም መሄድ የለበትም። አብርሃም ጭራሽ መሄድ ወደ ቡታጅራ የለበትም ማለት ነው። እንግዲህ ትናንትና በሄደበት ዛሬ ሩታ ባልሆነ መልኩ እንደዚህ ሆና ስትወድቅ እናንተ ምን አስባችሁ? እንግዲህ አማራጭ የላትም። ማን ነው የምትጠራ? አቤላን ነው የጠራችው። ወጎኗም የተገኘ አቤላ ነው። በቃ ሰው አለኝ እናንተ ሂዱ እያለች ነው። አንዋርንም በፊትም ታውቁታላችሁ። አንዋር ለሩታ ቀኝ እጇ ነው። እነ ዳንኤል ሲሰርቋት፣ ሲያፍኗት፣ ሲወስዷት ማን ነበር ከጎኗ? አንዋር ነው ከጎኗ ማለት ነው የነበረ። እና ሳያስበው አሁን ለአቤላ ሲደውልለት እኔ ያለሁም እዚህ ቦታ ነው፣ ሐኪም ቤት ነኝ፣ ሩታ ታማ ሲሉት ነው ደንግጦ የመጣ ማለት ነው። እና አልሐምዱሊላህ እንኳን ባይሆን እንኳን ሰው ኖረላት። እውነት ለመናገር ይከብዳል። እንግዲህ አስባችሁታል? አገራችሁን ለቃችሁ ሰው የሌለበት ወፉም ዛፉም የሌለበት ሀገር ሂዳችሁ ሰው ማጣት፣ ሰው እንደሌላችሁ ሆናችሁ መኖር ይከብዳል። በተለይ ስትታመሙ፣ በተለይ ደግሞ እርጉዝ ሆናችሁ አስባችሁታል? እና በዚህን ሰዓት ማን ነው የሚገኝ ነበር? አብርሃም ነበረ ከጎኗ መኖር የነበረበት። ነገሩን ጨንገሩን ለመሰላችሁ ነገር ምንም አያደርግም። ካላስ ጋሽዬ ቤተሰቦቿ በሙሉ የአብርሃም ቤተሰብ በሙሉ እንደሚወዳት ታውቃላችሁ። ግን ነገር መሀል ላይ ገብቶ እቺ ነፂ የምትባል ልጅ መሀል ላይ ገብታ ዛሬ ላይ ህይወታቸውን እየበጠበጠችው ትገኛለች ማለት ነው። አሁንም እየተበጠበጠ ነው፣ ነገም ያው ነው። ለመሰላችሁ ይሄ ነገሯ አልተቋጨማ። ዛሬ ደግሞ በሀሳብ የወደቀች ለመሰላችሁ ትናንትና አብርሃም ወደ ቡታጅራ ሲሄድ ሩታ ፈርታለች። ነፂ ያለችበት ቡታጅራ ነው። ስለዚህ ለምን ነው የሄደ ነው እንግዲህ በዚህ ሀሳብ ነው ሩታ ወድቃ የተገኘች። አስባችሁታል? እናት ያዞራት እንግዲህ ወደ ሐኪም ቤት መሄዷ ጥሩ ነው፣ መመርመሯም ጥሩ ነው። እንግዲህ ወደ ላይም እያላት ነው። እውነት ለመናገር ልባችን ነው የተሰበረ ማለት ነው። እስኪ ውዶች ሸር ላይክ እያረጉ ቤተሰብ ይሁኑን። ወዳችኋለን። እኔ የምለው እንደዚህ ያለ ትዳር የተንቦጫረቀ ወይም ደግሞ ጎርፍ የሆነ ትዳር ሳይገባ እንኳን እስከ መጨረሻው ቢቀርስ ምን አለ? ሳህ ቤተሰቡ ይወዳችኋል። ግን መሀል ላይ ደግሞ ያለፈ ክረምት እያነሱ
መሀል ላይ መጨቃጨቅ፣ መሀል ላይ ህይወታቸውን ማቦሳቀል፣ መሀል ላይ በቃ እነሱን እንዲፈራቀቁ የሚያረጉ ሰዎች አሉና እንኳን ደስ አለሽ ነፂ። በስተኋላ መጣ ሩታንና አብርሽን እዚህ ደረጃ ያደረሰቻቸው እሷ ናት። አብርሃም እኮ አላገኛትም እስከ ዛሬ ድረስ ማለት ነው። አንድ ቀን ብቻ ነው ያገኛት። ግን የተቀናበረ ፎቶ እያመጣች አሁን ይቅር በለኝ ገዳም ገባች። አሁን ደግሞ ይቅር ትበለኝ ሩታ ብላ ደግሞ አሁንም ወደ ሩታ ወዳለችበት ውሰዱኝ እያለች ትገለገላለች። ልክ አሁን የሞተች መስላ እየወደቀች እንዲ ማሪኝ ልትያት ነው እንጂ እንደዚህ አሁንም እንደ ቀወሰ ሰው ማሪ ማሪ ልትል መሰለኝ እየወደቀች አይቻታለሁ። ዛሬ ደግሞ ማለት ነው ቪዲዮ ስትሰራና ቻናሏን ለማሳደግ የመጣች የሰውን ቤትም እያፈረሰች ትገኛለች። አስባችሁታ እና ለምን ይሄ መሆን አለበት? ይሄ የለበትም። ሩታና አብርሽ በአንድ ላይ መኖር አለባቸው። ህይወታቸውን መቀጠል አለበት። የሰው ልጅ ምን አለ መሰላችሁ ማፋረስና ማፍረስ የሰውን ትዳር ሳይሆን መስራት ነው ቀላሉ። ማፍረስ ቀላል ነው፣ ማፍረስ ቀላል ነው፣ መስራት ግን ከባድ ነው። ስለዚህ እስኪ በአደባባይ ላይ እልል ተብሎ የተሰራ ትዳር ላ አይደለም ውሸት ነው፣ ያሳዝናል። እና ውዶች ዛሬ በጣም ከፍቶናል ማለት ነው። ሩታዬ በሰላም ትነሳልን፣ አብርሃምም ወደ ራሱ ይመለስና በአንድ ላይ የሆኑ ጋሽዬ ያስታርቅልን የምትሉ እውነት ለመናገር ሸር ላይክ አድርጉ። አቤት እኔ ምላችሁ ማለት ነው ለጋሽዬ ልጆች በቃ ብዙ ነገር አለ። አሁን ሀይሚ ሳታስበው ነው እንግዲህ ዳኒ ገብቶ እኔ ወደሻለሁ አፈቅርሻለሁ ምን ታመጣለህ ሲለው ቡርኬ ደነገጠ ማለት ነው። አሳይሃለሁ አለው ለዳኒ። ዳኒን ለቡርኬ አሳይሃለሁ ምንም አታመጣም። አስባችሁታል? በቃ እና ነገሩን እያበላሹት ነው ውዶቼ። ወዳችኋለሁ። ሸር ላይ ካርጎ። ሰላም አለይኩም ወራህመቱላሂ አነ ዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ